ከሆነ የዳጣን አይን አጥፋልኝ ወይ ደግሞ ውጋት። እኔ ክሪሽናን ሰው አልወጋም። ሲጀመር አርጁን ፊልም ላይ ሲወጋይቼ እኔ ፎቢያ ይዞኛል። እና ይዘህ የምትኖረው ቢላ ሽጉጥ ልትከትፍበት ነው እንዴ? እሱም አንዳንድ ጀለሶችን ለማስፈራራት ነው። ይኸውልህ እኔ ማግኘት የምትፈልግ ከሆነ አንድ እድል አለክ እና ደግሞ አርግ ያልኩህን ነገር በጠቅላላ ታደርግልኛለህ። የማታረግ ከሆነ ይኸውልህ ልክ እንደዛ ይቅርታ ማድረግ እንደምትችል አሳስራ ልትበሰብሳታለች እስር ቤት። ክሪሽናን እኔ ሰው አልወጋም። ልቤ ለላሙ እንኳን ይራራል። ለከላም ትወዳለህ። ለምን አታገባትም? እኔንም ከመጨቅጨቅ ትገላግለኛለህ። አዎ እኔ እኮ ይኸውልሽ ላምስልሽ እኮ ነው የምትታይኝ። ምን? አዎ ላምስልሽ እኮ ነው የምትታይኝ። ማለት ላም በቃ እኮ ቅድስት ናት። ማትረባ ይሆንክ ላም ጥጃሽ ጥበት የመሰለ ሰው ሲያስጠላ። እቺ ይሄን ልጅ ትወደዋለች አይደል? ናታንን ነው ስሙን ነው። አዎ በጣም ነው የምትወደው፣ ደግሞ በጣም ነው የምታስቸግረው። እሱ ግን አይወዳትም። እርግጠኛ ነሽ አይወዳትም? አዎ አይወዳትም። እሱ የሚወደው ዳጣ ነው። እኔ እቺን እገላታለሁ። እቺ ልጅ ገድያት ነው ራሴን የማጠፋው። አጠፋታለሁ፣ እገላታለሁ። እቺ ትንሽ እንኳን አትረዳኝም። አባትህን ምን አልታከብረዋል? ያው መከበር ያለበትን ያህል ያከብረዋል። ያለህን በሙሉ ታደርጋለህ? 90% አድርጋለሁ። ለምሳሌ ትምህርትን አቋርጠና ቢል ትሄዳለህ? ምክንያቱም ካስረዳኝ እሄዳለሁ። ዝም ብሎ እንዲሁ ና ቢል ትሄዳለህ? እሄዳለሁ። ምክንያቱም አባቴን በጣም ነው የማምነው። ይሳሳታል ብለህ ታስባለህ? የማይሳሳት የለም እኮ አባዬ። አዎ ይሳሳታል። ልክ ነህ። ማናችንም ተሳስተን እናውቃለን። የሰው ልጅ እኮ ሲፈጠር ፍጹም አይደለም። አዎ አባዬ። አንተም አታውቃትን ሴት ሚስትህ እንደማትሆን እያወቅህ አባትህ አግባት ስላለ ብቻ ታገባታለህ? አልገባኝም አባዬ። አንተ የሆነች ሴት ታውቃታለህ፣ ልታገባት አትፈልግም። የልጆች እናት እንድትሆንም አትፈልግም። ግን አባትህ በግድ አስገድዶ አግባት ቢልች ሴት ታገባታለህ? አላገባትም። እንግዲያውስ ፊት ለፊት ልጠይቅ። ምን አባይ? ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ዳጣ እንግዲህ ደረጀ አባታ እንደሆነ ነገራችሁ ማለት ነው። ናታን ግን በጭራሽ ይሄን ማመን አልችልም፣ ደረጀ በጭራሽ እንደዚህ አያደርግም፣ አባዬ እንደዚህ ላደርግ አይችልም ብሎ እጅግ በጣም ደነገጠ። እንግዲህ እውነቱ እንድነግር ፈልገ ነበረ። እውነቱ ይሄ ነው። አታምነኝም እንዴ? ብዙ ጊዜ አባዬ ብዬ ስጠራ እንደው ምን ሲቆረቆርና እንደው ሳይ አባቴ አይደለም ብዬ ከነገረክ ነበረኩ አስታወስኩ እያለችው ነበር። ዳጣ አባዬ እንዴት እማዬ እንደዚህ እንማግጃለ በጭራሽ ምናምን እያለ ነበር። እና በጭራሽ እንግዲህ የተፈጠረው እንደዛ ነገር ነው። ያው ለማርታ በጣም አዝናለሁ። ያው እውነት ነው ታዛዝናያች፣ ግን ትክክለኛ ወላጇ አባቷ ደረጀ እንደሆነ እናም የዛ ቤት አባል ቤተሰብ ነሽ ማለት ነው። ውሃ እህትሽ ነች ማለት ነው። ኢሜም እህትሽ ነች ማለት ነው። አዎ ለዛ ነው እንደዚህ የምትችያት ኢሜ እንደዚህ እያደረገችሽ እያላት ነበር። አዎ አይቴነጅ እህቷ መሆኗን አላወቀች። እህቷን እያሰቃየቻት መሆኗን አላወቀችም። ግን እውነቱ ይሄ ነው ብሎ ነገረችው ማለት ነው። እሺ እናትሽ የት ነው የተወለድሽው? እባክህ ናታን አሁን ጥያቄ አታብዛብኝ፣ ለዛሬ ይሄንን ካወቅ በቂ ነው ትለዋለች ማለት ነው። ነገር ግን ማርታ ናታንና ኢሜ እንዲጋቡ የናታን አባትን ለማሳመን እየሞከረች ነበር። ደረጀ በተከበርኩበት ልታዋረጅን እንደ ማርታ ምን እየሆንሽ ነው? በጭራሽ የማይሆን ነገር ነው። ናታን እንደዛ ነገር ሀሳቡ ያለ አይመስለኝም። ናት ኢሜን የሚወዳት ራሱ አይመስልም። ከኢሜ ይልቅ ከዳጣ ጋር የተቀራረበ ይመስለኛል ብሎ ስነግራት ደሬ በቃ ይዋደዳሉ ይወደኛል ብላለች እኮ። ዳጣና ናታ መሀል ምንም ነገር እንደሌለ እኮ ነግሮናል እነሱ። ስለዚህ አንተም ጠይቃል እኔም ጠይቃለሁ። ስለዚህ መሀላች ምንም የተፈጠረ ነገር እንደሌለ ተናግሯል እኮ። ስለዚህ ምን ደሬ ባክቶ ልጄ ደስተኛ እንድትሆን እፈልጋለሁ እያለች እሷ ናታን እንድታገባ ከመጀመሪያ ፍላጎት ነበራት ማርታ ማለት ነው። ነገር ግን ደረጀ በጭራሽ የሚሆን ነገር ነው እያደረግሻለሽ። ልቅስ ልጅ በልጅሽ ፍቅር ታውረሻል።
ማርታ ንቂ እንጂ እያላት ነበር። ኢሜ የምትወልጅ አይደለም ዳጣ በጭራሽ እሷን ሊወዳት አይችልም። ጸባዋ በጣም አደገኛ ነው። ደሬ እንደዛ አትበልጅ እኮ ነው ባዳረካት እኮ እያለችው ነበር። እንግዲህ እውነቱን ነው እየተነገርኩሽ ያለች ወደደኝ ያለችውን ውሸት እንደሆነ እርግጠኛ ነኝ። ኢሜን በጭራሽ ለምነት አልችልም እያላት ነበር። ዛሬ እባክህን ወደ ራስ ተመለስ፣ ተረጋጋው። ለማንኛውም አንተ ባታናግረውም የናታን አባት እኔ ራሱ ደውዬ አናግረዋለሁ ብላ ትወስናለች። በተከበርኩበት አዋርጅኛ እያለት ነበረ። እንዴት ማርታ ላይ እንደዚያን ነቅትዬ ላይ እንደዚያን ነገር ይፈጽማል? አይ እማዬ ላይ እንደዚያን ነገር አያርጉም በጭራሽ ደረጀ። እንዴት አባዬ እንደዚህ ሊያደርግ ቻለ? እያለ ሳወራ ነበር። ናታን እባክህ ለማረጋጋት ሞክር፣ ከፈለክ መኔ ካልፈለክ አሁን አቃሉ ይገባኛል፣ ለማመን ትንሽ ይከብዳል እያለ ነበር። እና ኢሜ እንግዲህ ናታን እንደምታገባው ራሷን አሳምና ወስናለች። እንግዲህ እሱን ነው የማገባው፣ ለምርቃቴን ደግሞ እና ለድግሱ ብትዘጋጁ። ቆይ ምንድን ነው የምታወሪ? አምረሻል እኮ እማዬ እውነቴን ነው ናታን አገባዋለሁ፣ ስለማገባ ከአሁኑ ብትዘጋጁ ይሻላችኋል፣ በኋላ እንዳትሯሯጡ ብዬ ነው እኔ ምን አገባኝ እያለችው ነገረች። ወይ በወሬ ያዘሽኝ፣ እስቲ የናታን አባት ጋር ልደውልና ላውራው ትላለች። ናታን ነው ውሃ ደግሞ አንድ ላይ ነበሩ። ውሃ እንግዲህ ስለ ጦርነት እያወራቻት ነበረ ማለት ነው። እናም አንዳንድ ነገር ናታን እየጠየቀችው ግን አሁን ያልኩሽ ነገር ገብቶሻል እንዴ እያላት ነበር። አዎ ገብቶኛል እያለችው ነበር። እና ውሃ ራሳቸው ላይ እያፈሰሱ ያሉ ሰዎች ናቸው ጦርነት የሚባሉ። ውሃ አሁን ስልክንስ ልጅና ለሰላም ቆንጆ ሰው እንድትስሪልኝ በት እያላት ነበር። እንግዲህ ማርታ የናታን አባት ደውላ ይሄ በደስታ ጡፍ ያለች ይብር በቃ በደስታ ጡፍ ብላለች። እንግዲህ ማርታ የናታን አባት ስታወራው እንግዲህ እንዛመዳለን ብላ ነው እሷ የምታስበው። በጣም ደስ ብላት ነበረ። ሰላምዬ እና ናታን ሰላምዬ አታክልት ውሃ እየጠጣች ነበረ እና ናታን ከአንድ ላይ ሆነው እንግዲህ ሳንዱችን እንዴት ነው ወደድክ ወይ ስትለው አዎ ወድጄዋለሁ። ታዲያ እንዴት ነው ብላ ስጠይቀው እና እሷ ማወቅ የምትፈልገው የዳጣውን ነገር ነበር። ናታን እንዴት ነው ታዲያ ዳጣን ነግርካት እንዴ ስትለው አይ አናግራት ነበረ ግን ምንም ነገር አልነገረችኝም ብሎ ነገራት። ምክንያቱም ዳጣ ቃል አስገብተው ነበረ እንዳትናገሪ ብላ ስለነበረ እንዳትናገሩ ብላው ስለነበረ ማለት ነው። እንግዲህ እኔ ዳጣን ለማስቀናት እየሞከረች ነበር ማለት ነው። እንግዲህ ናታን ላገባ ነው ምናምን ብላ ስትነግራት ነበር። አልገባኝም ስለምንድን ነው የምታወሪ ስትላት ዳጣ ናታን ልታገባው እንደሆነ እየነገረቻት ነበር ማለት ነው። ወይ እንዴት ነው ወይን አትወድም ወይም ደግሞ አታምንም ማለት ነው። ታዲያ እንዴት ነው እናንተ ምንም ነገር ያልነገርከኝ? ምናልባት ልትነግረኝ ፍላጎት ከሌለ አላስገድድም ትለዋለች። እና የሆነ ነገር እንዳወቀ ግን ውስጧ ነግሯት ነበረ። ሰላምዬ እባክሽ ግን አልገባኝም፣ ለምንድን ነው ስለ ዳጣ ይሄናል ለማወቅ የጓጓሹ? ግን በጣም እንጃ ስለሷ ብዙ ጊዜ ለማወቅ ትፈልጋለች። ችግር እንደሆነ ብጠይቅ አይ በቃ እኔ ዝም ብዬ ነው ለማወቅ የፈለግኩት እያለችው ነበር ማለት ነው። እንግዲህ ኢሜ ደግሞ ፈተና ማስቀመጥ እንግዲህ ልታገባ እንደሆነ እየነገረቻት ነበር ማለት ነው። እና ምርቃት ስንጨርስ ምርቃቱ ቀን ቀለበቱን አስራለሁ። እንግዲህ ቤተሰብ ተነጋግሮ ጨርሷል። የናታ አባቱም እኔን እንደማይገባና እማዬና አባዬም ተስማምቶበታል ተናለች። እንግዲህ እሱን አብረን እናያለን ብላ ዳጣ አናደደቻትና ኢሜ በጣም በሀሳብ ጭልጥ ብላ ሄደች። አሁን ምክንያቱም ናታን እወድሻለሁ አገባሻለሁ ያላት ምንም ነገር የለም። ሁሉ ነገር በራሷ ነው አስባ ያደረገችው። ናታን እንግዲህ ዳጣ ትነግረዋለች ማለት ነው። ልታገባ ቀለበት እንደምታረግ ነው የምታስበው። ደረጀ ናታን ለማናገር ይወስናል ማለት ነው። ይገናኙና አንድ ላይ እያወሩ ነበር። እናም ስለ አንዳንድ ነገሮችን አንድ ላይ ቁጭ ብሎ እያወሩ እናም ስለ ትዳርም እየጠየቀው ነበር። ደረጀ ዳርዳር እያለ ለማጣራት እየሞከረ ነበር። ናታን ዳጣን እንደሚወዳት ግልጽ ነው። ነገር ግን እንግዲህ ኢሜል እሱን ካላገባው ሞቼ ይገኛለሁ ብላ እያሰበች ነበር ማለት ነው። እና አባት ምን አልተወደዋል ምን አልታምናለ እያለ ስጠይቅ ነበር። አባቴን አወደዋለሁ አምናለሁ፣ ነገር ግን
አባቴ ትምህርትን ጥለህና ብሎ ትሄዳለህ ብሎ ስጠይቆ አባቴ አንድ ነገር ካልሆነ ምክንያቱም ጠይቄ ይረዳለሁ እና አካሌን ግን ያለምንም ጥርጥር እንደሚሄድ ነገረው ማለት ነው። እናም ስለ አባቱ እንደማስብና እንደ እሺ አንድ ነገር ደግሞ እጠይቃለሁ ብሎ እየጠየቀው ነበር። የፈለግከውን ልጠይቀን ትችላለህ ብላ ስጠይቀው እንግዲህ ማርታና ውሃ ደግሞ አንድ ላይ እየተጫወቱ ነበር። እናትና ልጅ እንግዲህ እየተላፋች ነበር። እንግዲህ እንደምታውቁት ውሃ ሁሌም እንደ ልጅ ነው የምትሆነው ማለት ነው። እንግዲህ ያወራች እማዬ እያለች ስታስቀት ስትጫወት ነበር ከእናቷ ጋር በደስታ ማለት ነው። እንግዲህ ውድ ተመልካቾቼ ተወዳጅ የዳጣ ድራማ በጣም ደስ የሚልና በጣም ተወዳጅነትን እያረፈ ከምሳሌ ቀጥሎ ተወዳጅ ዳጣ የምር በጣም ምርጥ ድራማ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። እንግዲህ እንደዛ እያለች ስታወራት በቃ እሺ እንታረቂ አታኩርፊኝ ትመስላለች ብላ ይታረቃሉ ማለት ነው። ደረጀ እንግዲህ ናታን በከባድ ጥያቄ አፋጥጧል ማለት ነው። እንግዲህ ደረጀ በድጋሚ እውነቱን ለመጠየቅ ይዋስናል ማለት ነው። ኢሜን አገባሻለሁ እወድሻለሁ ብላታል እንዴ ብሎ ስጠይቁ ኧረ አባዬ በጭራሽ እኔ እንደዛ ነገር አልወጣኝም በጭራሹ እኔ ከእህትነት የዘለለ አንድ ቀን ለምንም አስባትም አላቅም። ስለዚህ መቼም እሷን ላገባ አባዬ ይቅርታ አድርግልኝ፣ ግን መቼም የማይፈጠር ነገር ነው። እኔና ኢሜ በጭራሽ ተስማምተንም አናቅም። እንኳን ተጋብተን አንድ ቤት ውስጥ ልንኖር ይቅርና እኔ ለሷ ከእህትነት የዘለለ ሌላ ስሜት ለሷ የለኝም ብሎ ነገረው ማለት ነው። ነገር ግን ኢሜታችሁም ዳጣን አይኗን ካላጠፋልኝ መቼም ሰው መስለን አትታየኝም፣ አታናግሬ ትለዋለች። እኔ በቃ እኔ እውነት እኔ ሰው አልወጋም፣ እኔ ጨካኝ አይደለሁም እያላት ነበር። እንግዲህ ምርጫ አንተ ነው። ዳጣን ተወጋታለህ፣ ታስጠፋታለህ፣ አይኗን ታጠፋታለህ። አይምትል ከሆነ መቼም አታገኘኝም ትለዋለች። እና አርጁ ደግሞ አይ በጭራሽ አልወጋቱም፣ እኔ እንደዛ ማድረግ አልችልም እያላት ነበር። እንደሱ ካላደረግ እዚህ አጠገቤ መጣ እንዳትጎለጥ እያለ ነገረችው። ነገር ግን እንደመወዳት እየነገረ ዳጣን አድርጎ እኔ እኮ ናፍቀሽኛል፣ በጭራሽ እንደዛ ማድረግ አልችልም እያለችው ነበር። እሱ ግን መቼም እንደማይሆን ይነግራታል ማለት ነው። እናም ላም ስትል አንተ እኮ ላም ትወዳለህ ለምን አታገባም? እኔም ከጭቅጭቅ ትገላግለኛለህ ስትለው አንቺ እኮ ላም ትመስለኛለሽ አላላት። የመረወጣን እዚህ ጋ ያሳቀኝ የመጨረሻ ላም ትመስያለሽ አንቺ ራሱ ላም ነው የምትመስይኝ አላላትም። ከዛ ምንድን አልኩት ብላ ደብድበች በሻንጣ ወይኔ በሻንጣው ደብድባ ሄደችና እንዳጋጣሚ ምትን ደግሞ አርጁ ተናዶ መንገድ አገኘችውና አርጁ አይዞህ አላለችም። እና ምን ተፈጥሮ ነው? ከዛ አርጁ ደግሞ ያን ልጅ ትወዳታለህ? አዎ እሱ እኮ አይወዳቱም፣ እሷ ነች እንጂ የምታስቸግረው እሱ አይወዳቱም ብላ ነገረችው። እሱን የምወደው ዳጣ ነው። ገባኝ፣ ለካ እሱን የራሷ ለማድረግ ነው ዳጣን እንዲጎዳት የምትፈልገው ብሎ ያስባል አርጁ ማለት ነው። ምክንያቱም ዳጣ አንድ ነገር ከሆነች ከናቲ ጋር ትለያይና ከሱ ጋር ትሆናለች። እሷ ፍላጎት እንደዛ ነበር። ነገር ግን አርጁ ሲሰማ አበደ። እሱን እንደምታስቸግረውና እንደምትፈልገው ጭምር ነገረችው። ያኔ አርጁ በጣም እናደድና ይበሳጫል ማለት ነው። እጅ ልጅ በእጅ ሰበብ ትሆናለች፣ እግላታለሁ፣ እኔ ለመውቃት እኔ እየተጫወትኩበት ሰዋን መስላትም እንዴ እያለ በጣም ተናደደ። ነገር ግን አርጁ እባክህ ተረጋጋው እያለች ምክንያቱም እሷን እየለመናት እሷ ግን ናታን እያፈቀረችው በጣም ተናደደ። ዳጣ ያለችው ነገር ልክ ነው፣ አርጁ መቼም ሆነ አንተን አትወድም ብላኝ ነበር። ልክ ነበረች። ጭራሹ ዳጣን እንዲወጋትና ዳጣን እንዲጎዳት ዳጣ ሳይሆን ለራሱ ነው የሚሆነው። ራሷን ነው የማውቀው ብሎ ይወስናል ማለት ነው። እንግዲህ ናታንና ደረጀ እንግዲህ አፋጠጠው ማለት ነው። እውነቱን እንድትነግረው ይፈልጋሉ። እውነቱን ብቻ ዳጣን ውሃን ኢሜን ደግሞ ተወዳታለህ፣ ኢሜን ማግባት ትፈልጋለህ ብሎ ስጠይቆ
አባዬ በጭራሽ እኔ እንደዛ አላገባቱም። እኔ አስቤም አላቅም እንደዛ ነገር። ስለዚህ በጭራሽ እኔ ላገባት አልችልም። በየትነት ተዘለለ ለምንም አንድ ቀን ቢሆን አይቻት አላቅም ብሎ ቁርጡን ለደረጀ ነገረው ማለት ነው። ደረጀ በጣም ደነገጠ። የሰማ ነገር ኢሜ ወዶኛል፣ ቀለበት ያረገኛል ብላ እያወራች ነው። ነገር ግን ደረጀ ሲሰማ በጣም ደነገጠ። ይህ ሁሉ የኢሜ ጨዋታ ነበር እንጂ እሱ ምንም ያሰበ ያቀደ ነገርም አልነበረ።